የአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ የሚደረጋሉ። በምድብ 1 ሴራሊዮን ከጊኒ ቢሳው ጋር ምሽት 1 ሰዓት ጀምሮ ትጫወታለች። ይህ ምድብ ኢትዮጵያ በምትገኝበት ምድብ የሚገኙ ብሔራዊ ቡድኖች የሚያደርጉት ጨዋታ ነው። ስለዚህ አስፈላጊ ነው መመልከት ይኖርብናል። ጊኒ ቢሳው በ10 ነጥቦች ምድቡን ከምትመራው ግብጽ ቀጥሎ በ6 ነጥቦች ሁለተኛ ደረጃ ላይ ነው የምትገኘው። በጣም አሪፍ ብሔራዊ ቡድን ነው የጊኒ ቢሳው ብሔራዊ ቡድን። ሴራሊዮን በ5 ነጥቦች አራተኛ ናት። የዚህ ምድብ ሌሎች ጨዋታዎች ነገ ደግሞ ሌሊት ጨዋታዎች ይደረጋሉ። ያው የኢትዮጵያ ብሔራዊ ቡድን ሞሮኮ ላይ ነው የሚጫወተው። የመጀመሪያውን ጨዋታ ካዛብላንካ ላይ ከግብጽ ከምድቡ መሪ ጋር ከነ መሐመድ ሳላና ኦማር ማርሙሽ ጋር ነው ኢትዮጵያ ብሔራዊ ቡድን የሚጫወተው። አሪፍ ዝግጅት እንደተደረገ አስቀድሞ አሰልጣኝ መሳይ ተፈሪ ተናግሯል። በተለይም ደግሞ መከላከል ላይ በኢትዮጵያ ፕሪሚየር ሊግ አሪፍ ከሆኑ አሰልጣኞች መካከል አንደኛው ነው። በእርግጥ የሚያጠቃም ቡድን የሰራው ቡድን ይታወቃል። በተለይም ደግሞ ወላይታ ዲቻ ላይ የነበረው ቡድኑ መከላከል ከፈለገ በደንብ መከላከል የሚችል አሰልጣኝ ነው። በዛው ልክ ደግሞ ማጥቃቱንም ባላንስ አድርገን ሰርተናል። የመጀመሪያ 3 ቀናቶችን የመከላከል ቀጥሎ ደግሞ የነበሩትን ቀናት ማጥቃትን ሁለቱንም አንድ ላይ አድርገን ነው ባላንስ አድርገን ነው የምንጫወተው የሚል አስተያየት ሰጥቷል መሳይ ተፈሪ። ጥሩ ውጤት እንዲገጥመው እንመኛለን። ግን ደግሞ በጨዋታ ላይ የሚኖረውን አጨዋወት ተመለከተ እኔ ለመመልከት በጣም ፈልጋለሁ። ቀደም እንዳልኩት በደንብ የሚታይ ነገር ማሳየት የሚችል አሰልጣኝ ነው መሳይ ተፈሪና በዚህ ምክንያት ጨዋታውን መመልከት የኢትዮጵያ ብሔራዊ ቡድን ነው መልካም እድል እንዲገጥመው እንመኛለን። ምድብ 3 ላይ ምሽት 1 ሰዓት ጀምሮ ዚምባብዌና ቤኒን ይጫወታሉ። ቤኒን ከመሪዋ ሩዋንዳ ጋር እኩል 7 ነጥቦች ያሏት ሲሆን 3ኛ ደረጃ ላይ ነው የምትገኘው። ዚምባብዌ በ2 ነጥቦች የምድቡ ግርጌ ላይ ትገኛለች። ቤኒን ከሜዳ ውጭ የሚደረግ ጨዋታ ነው። ዚምባብዌ ደግሞ አሁን ካለችበት ደረጃ ከፍ ለማለት የምታደርገው ጨዋታ ስለሆነ አሪፍ ጨዋታ ይሆናል። ነገ ደግሞ ሩዋንዳ ከናይጄሪያ ጋር በዚህ ምድብ ትጫወታለች። ናይጄሪያ ከ4 ጨዋታዎች በኋላ 3 ነጥቦች ይዛ 5ኛ ደረጃ ላይ ነው የምትገኘው። እያንዳንዱ ጨዋታ ከዚህ በኋላ የሚደረጉ ጨዋታዎች በዚህ ምድብ ለናይጄሪያ በጣም አስፈላጊ ይሆናሉ ጨዋታዎችና ያው ከነገ ጀምሮም በደንብ ነጥብ መሰብሰብ ይኖርባታል። በዓለም ዋንጫ ናይጄሪያን መመልከት ካለብን ማለት ነው። ምርጥ ተጫዋቾች ያሉት ስብስብ ነው። ከፊት መስመር ጀምሮ ተከላካይ ያለፈውም የአፍሪካ ዋንጫ በእርግጥ የፍጻሜ ተፋላሚ እንደነበረም የሚታወስ ነው። በምድብ 4 ላይ ምሽት 1 ሰዓት ጀምሮ ኬፕ ቨርዲን ከሞሪሼስ፣ ምሽት 5 ሰዓት ሊቢያ ከአንጎላ ጋር ይጫወታሉ። ምድቡን ካሜሮን በ9 ነጥቦች ትመራለች። ትናንትና ባቻ ውጤት አጠናቃለች። ሊቢያና ኬፕ ቨርዲ በኩል 7 ነጥቦች 2ኛና 3ኛ ደረጃ ላይ ነው የሚገኙት። አንጎላ በ6 ነጥቦች 4ኛ፣ ሞሪሼስ በ4 ነጥቦች 5ኛ ደረጃ ላይ ትገኛለች። በምድብ 6 ጋቦን ከሲሸልስ፣ ጋምቢያ ከኬንያ ምሽት 5 ሰዓት ጀምሮ ሁለቱም ጨዋታዎች ይደረጋሉ። በዚህ ምድብ ኮት ዲቯር የአፍሪካ ሻምፒዮኗ በ10 ነጥቦች ትመራለች። ጋቦን በ9 ነጥቦች ትከተላለችና ለጋቦን ከሲሸልስ ጋር የሚደረገው ጨዋታ በጣም ወሳኝ ነው። የምታሸንፍ ከሆነ ምድቡን መምራት ትጀምራለች ኮት ዲቯር እስክትጫወት ድረስ። በምድብ 8 ማላዊ ከናሚቢያ ጋር ትጫወታለች። በዩኤፋ ኔሽንስ ሊግ ዛሬ ወሳኝ ጨዋታዎች ይደረጋሉ። የሩብ ፍጻሜ የደርሶ መልስ ጨዋታዎች ይኖራሉና የመጀመሪያው ጨዋታ ነው ዛሬ የሚደረገው። 4 ሰዓት ከ45 ጀምሮ ክሮኤሽያና ፈረንሳይ ይጫወታሉ። በተለይም የፈረንሳይ የፊት መስመር እጅግ አስፈሪ የፊት መስመር ነው ያለው። ደምቤሌ ይህ የውድድር ዓመት ፔጅ ላይ በጣም ቆንጆ በጣም አስደናቂ ነው። ባለፈውም ከሊቨርፑል ጋር ተመልክተነዋል። በጣም የሚያስገርም ተጫዋች ነው። በእርግጥ ተሰጥኦ እንዳለው የሚካድ አይደለም። ግን ጉዳት በተደጋጋሚ የዚህ ተጫዋችን የእግር ኳስ ጉዞ ገቶት ነበርና 27 ምንም ማገልገል አልቻለም። ከፍተኛ ገንዘብ ወጥቶበት ግን ደግሞ ወደ ፓሪስ ሰን ጀርማ ከሄደ በኋላ ጉዳትም የለም። በተከታታይ ጨዋታዎችም ጎሎችን እያስቆጠረ ነው። ዘንድሮ ብቻ 30 ጎሎችን አስቆጥሮ 6 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ኪሊያን ምባፔ ወደ ሪያል ማድሪድ ከሄደ በኋላ ትችቶች ቢኖሩበትም አሁን እነዛን ትችቶች በሙሉ የተቺዎቹን አፍ ማስያዝ ችሏል። 30 ጎሎችን አስቆጥሮ 4 ጎል የሆነ ኳስ አቀብሏል። ባርኮላ፣ ኦሊሴ፣ ዱዌ ሌላኛው አስደናቂ የፈረንሳይ ወጣት ተጫዋች ነው። ለብሔራዊ ቡድን ለመጀመሪያ ጊዜ ነው የተመረጠው። በፓሪስ ሰን ጀርማ ዘንድሮ 11 ጎል የሆኑ ኳሶችን አመቻችቶ ማቀበል ችሏል። ጎሎች ያስቆጥራል። ኮሎሙዋኒ አሁን ትንሽ እየቀዘቀዘ ቢሆንም ወደ ዩቬንቱስ ካመራ በኋላ ጎሎችን እያስቆጠረ ይገኛል። ከኮሎሙዋኒ ውጭ ያሉ ተጫዋቾች ዛሬ የሚያደርጉት ጨዋታ ይጠበቃል። 105 ጎሎችን በአጠቃላይ ያስቆጥረዋል እስካሁን ድረስ በዚህ የውድድር ዓመት። አስፈሪ ነው፣ ምንም የሚያጠራጥር ነገር የለውም። ከዚህ አስቀድሞ ሁለቱ ቡድኖች 10 ጊዜ ተጫውተው ፈረንሳይ 6 ጊዜ ስትረታ 1 ጊዜ ክሮኤሽያ አሸንፋለች። የመጨረሻውን ጨዋታ ነው ግን ክሮኤሽያ ማሸነፍ የቻለችውና ወቅታዊ አቋምን ከተመለከትን ክሮኤሽያ አሪፍ ብሔራዊ ቡድን ነው። ፈረንሳይ ተከታታይ 2 ጨዋታዎችን ክሮኤሽያን ማሸነፍ አልቻለችም። ግን ፈረንሳይም በጥሩ አቋም ላይ ሆና ነው ይህንን ጨዋታ የምታደርገው። በመጨረሻ ጨዋታዋ ጣሊያንን
ጣሊያን ላይ 3-1 በሆነ ውጤት አሸንፋ የመጀመሪያውን ጨዋታ ፓሪስ ላይ የተሸነፈችበትን በጣሊያን የተሸነፈችበትን ጨዋታ መበቀል ችላለች እና ዛሬ የተሻለ ግምት አግኝታለች። ምሽት 4:45 ጀምሮ የሚደረግ ጨዋታ ነው። ዴንማርክ ከፖርቱጋልም ሌላ ግምት የተሰጠው ጨዋታ ነው። በዚህ ውድድር ላይ ዴንማርክ 7 ጎሎችን ብቻ ነው ያስቆጠረችው። የክርስቲያኖ ሮናልዶ ፖርቱጋል ደግሞ 13 ጎሎችን አስቆጥራለች። 16 ጊዜ እርስ በርስ ተገናኝተው ፖርቱጋል 11ን በማሸነፍ ስትመራ ዴንማርክ 3 ጊዜ ብቻ ነው ፖርቱጋልን ያሸነፈችው። የመልስ ጨዋታ አለ። በደርሶ መልስ የፖርቱጋል ብሔራዊ ቡድን ወደ ቀጣዩ ዙር የሚያልፍበት እድል ከፍ ያለ ነው። ያለፉትንም ተከታታይ ጨዋታዎች ፖርቱጋል አሸንፋለች። 4:45 ጣሊያን ከጀርመን የሁለት ታላላቅ ሀገሮች ጨዋታ ነው። 38 ጊዜ ተጫውተዋል። ምን ያህል በተደጋጋሚ በትልልቅ ውድድሮች ላይ እንደሚሳተፉ እንደሚገናኙ የሚያሳይ ነው። ጣሊያን 15 ጊዜ ስትረታ ጀርመን 10 ጊዜ አሸንፋለች። የመጨረሻ ጨዋታቸውን በኔሽንስ ሊግ 2022 ላይ አድርገው ጀርመን ናት ማሸነፍ የቻለችው 5-2 በሆነ ውጤት። የምሽቱ የመጨረሻ ጨዋታ በኔዘርላንድስና በስፔን መካከል በተመሳሳይ ሰዓት ይደረጋል። ሮናልድ ኮይመን የኔዘርላንድስ አሰልጣኝ፣ ስፔን ከኳስ ጋር በጣም ጠንካራ ነች። በመስመሮችም ጥሩ ተጫዋቾች አሉ። ላሚን ያማልና ኒኮ ዊሊያምስ በጣም ፍጥነት ያላቸው ተጫዋቾች መሆናቸውንም ተናግረዋል። ግን ደግሞ በዛሬው ጨዋታ ላይ ሙሉ ጨዋታውን ባይሆንም በጥልቅ ሊከላከሉ እንደሚችሉ ፍንጭ ሰጥተዋል። ያው የሚጠበቅ ነው ከስፔን ብሔራዊ ቡድን ጋር ሲደረግ በስፔን ብሔራዊ ቡድን ደረጃ ኳስ መቆጣጠር የሚችል እንደዛ ፍጥነት ያለው ቡድን መሆን አለበት በዛ ለመፎካከር እና ኔዘርላንዶች ዛሬ ሲከላከሉ እንመለከት እንችላለን። ዴላ ፎይንቴ የአውሮፓ አሸናፊው አሰልጣኝ ኔዘርላንድስ ወጣት ባለተሰጥኦ ቡድን አላት፣ ማሸነፍ እንፈልጋለን፣ እስከ ፍጻሜ እንደ ፍጻሜ ነው ይህንን ጨዋታ የምንመለከተው ብለዋል። ስፔን የመጨረሻ 5 ጨዋታዎቿን ሁሉ አሸንፋለች። ኔዘርላንድስ ደግሞ ከመጨረሻ 5 ጨዋታዎቿ ማሸነፍ የቻለችው አንዱን ብቻ ነው። ከሚጠበቁ ጨዋታዎች መካከል አንደኛው ይሄ ነው። በመጨረሻም ዳኒ ካርቫሃል ወደ ልምምድ ተመልሷልና የሪያል ማድሪድን መከላከል በደንብ እንደሚያጠናክር ይጠበቃል። አምና በርካታ ዋንጫዎችን ያሸነፈ ተጫዋች ነው። በቀኝ መስመር ተከላካይነት የተለያዩ ተጫዋቾችን ነው አንቸሎቲ እያሰለፉ የሚገኙትና ትክክለኛውን ተከላካይ ያገኛል። ስለዚህ የቻምፒየንስ ሊግ የመጨረሻ ጨዋታዎች ላይ ሪያል ማድሪድ የሚጓዝ ከሆነ የመድረስ እድል አለው። በተመሳሳይም የላሊጋ ጨዋታዎችን ሊያደርግ ይችላል። የውድድር ዓመቱን በሙሉ ከውድድር ይርቃል ሲባል ነበር። እሱ ግን በፍጥነት ተመልሷል። በጣም ደስተኛ መሆኑንም ተናግሯል።